ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 3 ቀን የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ሄነው ወርቅዬ ነኝ። አብራችሁን ቆዩ። በኦሮሚያ ክልል በድርቅ ተጠቂ የነበሩ አካባቢዎች ወደ አምራችነት ያሸጋገረው የመስኖ ልማት እንደቀጠለ ነው። በኦሮሚያ ክልል ለመስኖ ልማት የተሰጠው ትኩረት በድርቅ ተጠቂ የነበሩ አካባቢዎችን ወደ አምራችነት አሸጋግሯል ያለው የክልሉ ግብርና ቢሮ ነው። የቢሮ ምክትል ኃላፊ በሪሶ ፈይሳ እንዳሉት በክልሉ የተዘረጉ ዘመናዊ አሰራሮች የተሳለጠ የግብዓት አቅርቦትና የቴክኖሎጂ ሽግግር የግብርናውን ዘርፍ ወደ አዲስ ምዕራፍ አሸጋግሯል ነው የተባለው። ባለፉት ዓመታት በባህላዊ መሳሪያዎች ብቻ ተደግፎ የነበረው ግብርና ወደ መካናይዜሽን የተሸጋገረ በመሆኑ ትልቅ ምርታ ያመጣ ስትራቴጂካዊ እርምጃ መሆኑን ተጠቁሟል። የሜካናይዜሽን መስፋፋት አርሶ አደሩ ከዕለታዊ ፍጆታው ባለፈ ለገበያ የሚሆን ምርት በስፋት እንዲያመርትና ወደ ላቀ የኢኮኖሚ ተጠቃሚነት እንዲሸጋገር በር ከፍቷል ነው ያሉት። በክልሉ በስፋት ተግባራዊ የተደረገው የኩታ ገጠም እርሻ ስርዓት ይፋ የተደረጉትን የግብዓት አቅርቦቶችና የሜካናይዜሽን ቴክኖሎጂ በአንድ ቋት በጥምር ለመጠቀም ምቹ ሁኔታን ፈጥሯል ነው የተባለው። በክልሉ በስፋት የተተገበረው የኩታ ገጠም የስንዴ ልማት በበጋ መስኖ፣ በመኸርና በበልግ ወቅቶች በተከናወኑ የተቀናጁ የልማት ስራዎች ከ6.8 ሚሊዮን ሄክታር በላይ መሬት ማልማት መቻሉን ጠቅሰዋል። ከዚህም ከ300 ሚሊዮን ኩንታል በላይ ምርት ማምረት መቻሉን ነው የጠቆሙት። ውጤቱ የክልሉ ግብርና የተመራበት ያለውን አዲስ አቅጣጫ ውጤታማና ተስፋ ሰጪ ለመሆኑ ትልቅ ማሳያም ነው ተብሏል። ቀደም ሲል በከፍተኛ ድርቅ የታወቁ የነበሩ ቆላማ አካባቢዎችን ቀጣይነት ወዳለው አምራችነት ለመቀየር የተከናወኑ ተግባራት የዘርፉ ትልቅ ስኬቶች መሆናቸው ተገልጿል። በተለይም በቦረና ዞን ወደ ስራ የገቡት የፊና መስኖ ግድብና መሰል ፕሮጀክት የማህበረሰቡን ማህበራዊ ኢኮኖሚ ተጠቃሚነት በተግባር አረጋግጧል ነው ያሉት። የመስኖ ፕሮጀክቱ አርብቶ አደሩ ማህበረሰብ ለዘመናት ለውሃና ለሳር ፍለጋ ከቦታ ወደ ቦታ ያደርግ የነበረውን ጉዞና ባህላዊ የህይወት ዘይቤ ከመሰረቱ መለወጣቸውንም ጠቅሰዋል። እነዚህ ስትራቴጂካዊ ስራዎች በአካባቢ ላይ የነበረውን እይታ በመቀየር ዛሬ ላይ ቆላማ አካባቢዎች ሰፊ የስንዴ ልማትና የመስኖ ማዕከል እንዲሆኑ ማስቻሉን አመላክቷል። ባለፉት 11 ወራት አማራ ክልልን ከጎበኙ ቱሪስቶች ከ15 ሚሊዮን ብር በላይ ገቢ ተገኘ። የክልሉን ገጽታ ለመገንባት በክልሉ የሚከበሩ ባህላዊና ሃይማኖታዊ ህዝባዊ ክብረ በዓላትን በማስተባበር የቱሪስት መዳረሻዎችን የማልማትና የማስተዋወቅ ስራ መከናወኑን የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አቶ አበበ እምቢያለ እንደገለጹት ከሆነ ባለፉት 11 ወራት በርካታ ቱሪስቶች ክልሉን ጎብኝቷል። ከ17 ሚሊዮን የሚበልጡ የሀገር ውስጥና ከ53 ሺህ በላይ የሚሆኑ የውጭ ሀገር ቱሪስቶች ክልሉን እንደ ጎበኙ ነው የተነገረው። ከሀገር ውስጥና ከውጭ ሀገር ቱሪስቶች በድምሩ 15 ሚሊዮን 418 ሚሊዮን እና 520694 ብር ገቢ ተገኝቷል ሲሉም አክለው ገልጸዋል። ዘርፉን ለማበረታታት ቁጥራቸው ከ25 ሺህ በላይ ለሚሆኑ አገልግሎት ሰጪ ተቋማት የድጋፍና የክትትል ስራ ተከናውኗል ያሉት አቶ አበበም በሆቴልና ቱሪዝም ዘርፍ ለተሰማሩ ሙያዎች የአጭር ጊዜ የስራ ስልጠናም ተሰጥቷቸዋል የተባለው። እንዲሁም የአገልግሎት ሰጪ ተቋማት አገልግሎት አሰጣጣቸውን እንዲያሻሽሉ የማድረግ ስራም ተከናውኗል ሲሉ አቶ አበበ ጨምረው ተናግረዋል። በተጨማሪም በክረምት ወቅት በክልሉ የሚከበሩ ክብረ በዓላትን በደመቀ ሁኔታ እንዲከበሩ የማድረግ ስራም መከናወኑም ተገልጿል። ህጋዊ የውል ማሻሻያ ለ2 ዓመታት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ገለጸ። በአዲስ አበባ በ2019 በጀት ዓመት የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መደረጉ ይታወሳል። ከዚህ ተመን በላይ መጨመር በጥብቅ የተከለከለ ሲሆን ህጋዊ የውል ማሻሻያም ለ2 ዓመታት ይቆያል ሲል የአዲስ አበባ ከተማ ቤቶች ልማትና አስተዳደር ገልጿል። ከህጋዊ አሰራር ውጭ የሚደረጉ የመንደር ውሎች የተከለከሉ ሲሆን ማድሱ ህግ በሚተላለፉ አካላት ላይ ቅጣትም ይጣላል ተብሏል። የውል እድሳት ጊዜያቸው አልፎ አከራይም ተከራይም አብረው ኑረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል። እንዲሁም ውል ሳያድሱ 3 ወርና ከዛ በላይ የቆዩ የ2 ወር የቤት ኪራይ ቅጣትም ይከተላቸዋል ተብሏል። አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉ ነው የተባለው። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ቢሮ አስታውቋል። የቤት ኪራይ ውል እድሳት በክፍለ ከተማ፣ በወረዳ ጽሕፈት ቤት እንዲሁም በሞሰብ ዲጂታል አንድ ማዕከል አገልግሎት ይገኛል ምን የተባለው
በስተመጨረሻም ወደ ውጭ ምንጭ መረጃዎች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ ስርጭት እየቀጠለ ሲሆን የሟቾች ቁጥር 600 መድረሱ ተዘገበ። በሀገሪቱ የጤና ባለስልጣናት በኩል በወጣው መረጃ መሰረት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ቫይረስ ወረርሽኝ የሟቾች ቁጥር 600 ደርሷል። የጤና ሚኒስቴር መረጃ እንደሚያሳየው የቫይረሱ ስርጭት ሲቀጥልም የተረጋገጡ የተጠቂዎች ቁጥር ከ1759 ደርሷል የተባለው የቡንዲቡንጊዮ ቫይረስ ዝርያ ወረርሽኙ በኢቱሪና በሰሜን ኪዩቭ እና በደቡብ ኪዩቭ በሚገኙ 37 የጤና ዞኖች ውስጥ ተሰራጭቷል ነው የተባለው። ወደ 750 የሚጠጉ ሰዎች ከቫይረሱ አገግሟል። 285 ታካሚዎች ደግሞ በጽኑ ሕክምና እንክብካቤ ስር ይገኛሉ። የዓለም ጤና ድርጅት የአፍሪካ ክልላዊ ጽሕፈት ቤት እንዳስታወቀው ወረርሽኙ እየጨመረ የመጣው የማህበረሰብ ሞትና ቀደም ሲል ባልተጎዱ የጤና ዞኖች ውስጥ ኢንፌክሽን በመስፋፋት ነውም ብሏል። ኢቱሪ ወረርሽኙ ከግንቦት 15 ጀምሮ ከታወጀበት ጊዜ አንስቶ ከ90 በመቶ በላይ የሚሆኑ የቫይረሱ ተጠቂዎችና ከ84 በመቶ በላይ ሞትም ተመዝግቧል። ከሐምሌ 5 ጀምሮ ከተመረመሩት 430 የተረጋገጠ ሞት መካከል 400 የሚሆኑት ታካሚዎች ወደ ሕክምና ተቋም ከመሄዳቸው በፊት በበሽታው ተይዘው ነበር። ይህም በቫይረሱ ምርመራ፣ በሪፈራል፣ በለይቶ ሕክምና፣ በክሊኒካዊ እንክብካቤ ተደራሽነት ላይ መዘግየት መኖሩንም አጉልቶ ያሳያል የተባለው። በደቡባዊ ስፔን በተቀሰቀሰ ሰደድ እሳት ቢያንስ የ12 ሰዎች ሕይወት አለፈ። በስፔን ደቡባዊ አንዳሉሲያ ክልል ውስጥ በፍጥነት እየተዛመተ በመጣ ሰደድ እሳት ቢያንስ የ12 ሰዎች ሕይወት አልፏል። የክልሉ ባለስልጣናት ዓርብ ዕለት በክልሉ ውስጥ የተመዘገበው እጅግ ገዳይ የእሳት ቃጠሎ መሆኑን አስታውቀዋል። በርካታ ተጨማሪ ሰዎች እስካሁን እንዳልተገኙም ይፋ ተደርጓል። ባለስልጣናት የእሳቱን መንስኤ እስካሁን አላረጋገጡም። ይህ ሰደድ እሳት የአገሪቱ ያጋጠመው ከፍተኛ ሙቀት መጠን እያሳለፈች ባለችበት ወቅት ነው። እሳቱ ሐሙስ ከሰዓት በኋላ በአልሜሪያ ግዛት በሎስ ጋላርዶስ ማዘጋጃ ቤት በሚገኝ ኤን 340 አውራ ጎዳና አቅራቢያ ተቀስቅሷል። ኃይለኛ ንፋስ እሳቱን በፍጥነት ወደ አጎራባች ቤዳር ማዘጋጃ ቤት አቀጣጥሎታል። የአካባቢው ባለስልጣናት እንደዘገቡት የአደጋ ጊዜ አገልግሎት በርካታ ተጎጂዎችን ከአንድ ገጠር መንደር ለመሸሽ ሲሞክሩ በተሽከርካሪዎች ውስጥ ተይዘው ተገኝተዋል። ባለስልጣናት የነፍስ አድን ፍለጋ ስራቸውን ቀጥለዋል። የአንዳሉሲያ ክልል መሪ ጁዋንማ ሞሪኖ ዓርብ ዕለት ለካዴና ሰር ሬዲዮ እንደተናገሩት 19 ሰዎች የደረሱበት አልታወቀም ሲል የሮይተርስ ዜና ወኪል ዘግቧል። ሌሎች 4 ሰዎች ደግሞ በትናንሽ ቃጠሎችና በመተንፈሻ አካላት ችግር ምክንያት በቦታው ሕክምና ተደርጎላቸዋል። ወደ 50 የሚጠጉ የተፈናቀሉ ነዋሪዎች በአካባቢው በሚገኝ የባህል ማዕከል ተጠልለው እንደሚገኙ ባለስልጣናቱ ገልጸዋል። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን ለሐምሌ 3 የምሽት መረጃችን ይህን ይመስላል። በቀጣይ ሰኞ ማለዳ መረጃችን እስከምንገናኝ ቸር ሰንብቱልን።